አዲስ አድርገኝ ዛሬም አሮጌ ነኝ ቃልና ተግባሬ አንስማማም ያለኝ በጉጉት ሲጠበቅ የነበረው የመጨረሻው ብሎክ ተለቀቀ። ለመኖሪያና ለኢንቨስትመንት ተመራጭ በሆነችው በማራኪ ኮሪደር ልማት ደምቆ በሚታየው በሲኤምሲ አዲስ ኢንተርናሽናል ኮንቬንሽን ሴንተር ፊት ለፊት ድሪም ቢልደርስ ሪል ስቴት እየገነባ ያለው ብቸኛው ባለ 5 ኮከብ መኖሪያ መንደር ማራኪ እይታ ያላቸውን ከባለ 1 ወለል ጀምሮ በመረጡት የፍሎር አማራጭ አቅርበንሎታል። ባለ 1 መኝታ በ730 ሺህ ብር ቅድመ ክፍያ፣ ባለ 2 መኝታ በ1 ሚሊዮን ብር ቅድመ ክፍያ፣ ባለ 3 መኝታ በ1.3 ሚሊዮን ብር ቅድመ ክፍያ ያገኛሉ። እነዚህን ቅንጡ አፓርትመንቶች በ10% ቅድመ ክፍያ የቤት ባለቤት መሆን ይችላሉ። እንዲሁም ቀድሞ ለሚመጡ ለ10 እድለኞች ብቻ 30% የሚደርስ ቅናሽ አዘጋጅተናል። ዛሬ የሚወስኑት ውሳኔ የነገዎትን ዋስትና ይገነባል። ድሪም ቢልደርስ ሪል ስቴት፣ ህልሞን እንገነባለን። እግዚአብሔር ሰላምታ ይለውላችሁ ይድረስ። እንዴት ናችሁት ወንድሞቼ? እኔ በጣም ደህና ነኝ። እግዚአብሔር የተመሰገነ ይሁን። የቅድስት ድንግል ማርያም ልጅ እንግዲህ ዛሬ ሙቪ ታይም ይኖረናል ማለት ነው። ማየት አለባችሁ ብዬ ያሰብኳቸውን አዌክኒንግ ሙቪስ ወደ እናንተ ይዤ መጥቻለሁ ማለት ነው። በጣም የሚገራረሙ ፊልሞች ናቸው። ዘመኑን የሚያስወጇችሁ፣ ወደፊት የሚመጣውን እንድታውቁ የሚያደርጓችሁ ፊልሞች ናቸው። ዲያብሎሳውያን ወደፊት ምን ሊፈጥሩ እንዳሰቡ የሚጠቁሙ ፕሪዳክቲቭ ፕሮግራሚንግ የምንላቸው ፊልሞች ናቸው ማለት ነው። እስከ መርሃ ግብሩ ማብቂያው ድረስ አብራችሁን ቆዩ። መርሃ ግብሩ ላይክ አድርጉት። የዴይ 7 የዩቲዩብንም ቻናል ሰብስክራይብ በማድረግ ቤተሰቡ ነው። እንግዲህ ዲያብሎስና የዲያብሎስ ስራ አስፈጻሚዎች ዓለምን ከተቆጣጠሩበት ግዙፍ ኢንዱስትሪ መካከል አንደኛው እንግዲህ ሃሊውድ ነው እና ሃሊውድ ምን አይነት ነገር ነው እየሰራ ያለው የሚለው እንደተለመደው በመረጃና በማስረጃ እናየዋለን። ከደ ጎርጅ የተሰኘው ፊልም እንጀምር። ይሄ አክሽን ሆረር ይዘት ያለው የ2 ሰዓት ከ7 ደቂቃ ርዝማኔ ያለው ምርጥ ፊልም ነው እና 2 ከፍተኛ የሰለጠኑ ወታደሮች በአንድ ጎርጅ ደ ጎርጅ ነው ርዕሱ፣ ወይንም ጎርጅ እንግዲህ እንደምታውቁት ገደል ነውና በዛ ናሮ በሆነ ጎርጅ ውስጥ ገደል ውስጥ ፖስተሩ ላይ እንደምታዩት በቀኝና በግራ ቆመው ይጠብቃሉ ማለት ነው። እና እንግዲህ በሚስጥር ነው የሚሾሙት። እንግዲህ ከዛ ጎርጅ ውስጥ ከዛ ገደል ውስጥ የሚወጡ አስፈሪ ፍጡራን አሉ ማለት ነው። እና እነዛ አካላቶች ወጥተው እንግዲህ እቺን ምድር እንዳይቀላቀሉ ማድረግ ነው ስራቸው ማለት ነው። በተለያዩ መሳሪያዎች ይጠብቋቸዋል ማለት ነው። እነዛ ፍጡራን ወጥተው ጥቃት እንዳይሰነዝሩ ለዓለምም እንዳይታዩ ይፈለጋልና ቦታው በጣም ሴኪዩርድ ነው። ልክ እንደ ገሃነም በር በሉት እንደ ፖርታል ነው እና እዩት ፊልሙን። ኦኬ፣ ሌላኛው The Creator የሚለው ፊልም ነው። በ2023 የተሰራ ሳይንስ ፊክሽን አክሽን የ2 ሰዓት ከ13 ደቂቃ ርዝማኔ ያለው ፊልም ነው ይሄኛው። ይህ ፊልም ደግሞ ወደፊት በሰው ልጅና በአርቲፊሻል ኢንቴሊጀንስ መካከል የሚካሄደውን ጦርነት የሚያሳይ ፊልም ነው ማለት ነው። በጣም የሚገርም ነው እና ሉክ ኤአይ አስፈሪ እንደሆነ ኤለን ማስክ ራሱ እንግዲህ ከኒውክሌር ዋሪድ በላይ ኤአይ አደገኛ እንደሆነ አጥፊ እንደሆነ ተናግሯል እንደምታውቁትና ይሄ የወደቁት መላእክት ቴክኖሎጂ ደግሞ አጌንስት የሰው ልጅ ላይ እንደሚነሳ ግልጽ ነው ማለት ነው። እና ፊልሙም ያንን ነው የሚያሳየን። አሁን እና አማዞን እያስወጡ ነው 30 ሺህ ሰራተኛቸውን ተነጋግረናል አይደል? በኤአይ እየተኩ ነው። በአርቲፊሻል ኢንቴሊጀንስ የሰው ልጅ ቤቱ ቁጭ እንዲል ኤአይ ሁሉንም ነገር እንዲቆጣጠር። ሶፊያን ሰምታችኋታል። ሂውማን ሬሱን ዶሚኔት ማድረግ ነው የምንፈልገው ብላለች። እና ግልጽ ነው አጀንዳቸው። እና እዩት ፊልሙን፣ ጥሩ ነገር ትማሩበታላችሁ የወደፊቱን ማለት ነው። ሌላው The Institute የሚለው ይሄ ደግሞ በጣም የሚገርም ፊልም ነው። ሲሪየስ ነው ይሄ። በእርግጥ ቲቪ ሾው ነው፣ 1 ሲዝን ነው ያለው እና ሳይኪኮች ወይንም የተለየ አቢሊቲ ያላቸው እንግዲህ ልጆች ተሰብስበው ሳያውቁ ከቤታቸው ይወሰዱና አንድ ኢንስቲትዩት ወይንም አንድ ቦታ ውስጥ እንዲገቡ ይደረጋል ማለት ነው። በጣም የሚገርም ፊልም ነው ይሄ ፊልም። በቅርብ ካየኋቸው ፊልሞች መካከል አንዱ ይሄ ፊልም በጣም ያስደነቀኝ ፊልም ነውና እነዚህ የሰበሰቧቸው ልጆች ልክ ሲአይኤ እንደሚያደርገው ማለት ነው በጣም በማሰልጠን ያላቸውን ነገር እንዲያወጡ በማድረግ
ለእነሱ አጀንዳ ይጠቀሟቸዋል ማለት ነው። እንግዲህ በእነዚህ ልጆች አማካኝነት ማጥፋት የሚፈልጉትን ቦታ መግደል የሚፈልጉትን ሰው ይገድላሉ ማለት ነው እና ወደፊት የሚሆነው ለማስቆም ነው፣ ወደፊት የሚመጣውን ጦርነት ለማስቆም ነው እንዲህ የምናደርገው እያሉ ነው መጨረሻ ላይ የሚነግሯቸው። ሲወስዷቸው ከቤታቸው ራሱ ቤተሰቦቻቸውን ገለው ምናምን ነው የሚወስዷቸው ማለት ነው እና በጣም የሚገርም ፊልም ነው እና አሜሪካ እነ ሲአይኤ በሳይኪኮች በሪሞት ቪወሮች የሚፈልጉትን ነገር እያደረጉ እንደሆነ ዓለም ላይ የምትረዱበት ፊልም ነው እና እንድታዩት ይህንንም ፊልም እጋብዛለሁ። በቅርቡ የሲአይኤ ፋይል ተለቆ ነበር፣ አርክ ኦፍ ኮቨናንት ፋውንድ የሚል ማለት ነው። በእነዚህ በሪሞት ቪወሮች አማካኝነት እንዳገኙት ነው የተናገሩት እና ፊልሙ ያንንም እንግዲህ በደንብ አድርጎ የሚገልጽ ፊልም ነው ማለት ነው። እንዴት አድርገው ትሬንድ እንደሚያደርጓቸው ያሳያል። ልጆቹ ግን ይህን አይፈልጉም። ሰርቫይቭ ለማድረግ የሚሞክሩበት መንገድ አለ። እሱ ለእናንተ እንድታዩት ተዋዋለሁ። ሌላኛው ሲሪየስ ደግሞ ሳይረን ነው። ይህም በጣም የሚገርም ፊልም ነው። የሜርሜድ ፊልም ነው። ግማሽ ሰው ግማሽ ፊሽ ግማሽ አሳ የሆኑ ሰዎች ማለት ነው። በ2018 የተለቀቀ ነው። 3 ሲዝንስ ያለው ፊልም ነው ማለት ነው። ይህንንም ፊልም እንድታዩት እጋብዛለሁ። በዚህ በብሪስቶል ኮቩ የምትገኝ ከተማ በዓለም ዙሪያ እንግዲህ የሜርሜድ ምድር እንደሆነች ይታወቃል። ፊልሙ ላይ ያለውን ነው የምነግራችሁ እና እዚህ ፖስተሩ ላይ የምታዩት ልጅ ደግሞ እዛ ከተማ ውስጥ ገባና እንግዲህ ሃፍ ሂውማን ሃፍ ፊሽ ነች ማለት ነው። ከዛ በኋላ እዛ አካባቢ ለሚኖሩ ሰዎች መዘዝ ትሆናለች ማለት ነው። እንግዲህ ይሄ ነገርም እንዳለ ታውቃላችሁ። ከዚህ በፊት በደይ 7 ሪል ፉቴጆችን አይተናል። ሜርሜዶች የተቀረጹበትን ማለት ነው። አንዳንድ ጊዜ ባህር ጫፍ ላይ ሆነው ይታያሉ። አሳ አጥማጆችም ሲቀርጿቸው ይታያል። አንዳንድ አሳ አጥማጆች እንዲሁም እንዳጠመዷቸውም ብዙ መረጃና ማስረጃዎች አሉ ማለት ነው። እና እነዚህ ሜርሜዶች ምናልባት ዳያር አሞንግ አስ በመካከላችን ሊኖሩ እንደሚችሉ የሚጠቁም ፊልም ነው ማለት ነው። ሌላኛው ሲሪየስ ደግሞ ሬቮሉሽን ነው። ይህ ፊልም በጣም የሚገርም ፊልም ነው። 2 ሲዝንስ አለው። ይህንንም እንድታዩት ጋብዛለሁ። ብላክአውት ይፈጠራል ማለት በጠቅላላ ምድር ትጨልማለች። ከዛ በኋላ እንዴት ሰርቫይቭ ማድረግ እንደሚቻል ፊልሙ ላይ ይታያል እና አዲስ አብዮተኞች ይፈጠራሉ ማለት ነው እና ፊልሙ ላይ እንዴት ሰርቫይቭ እንደሚያደርጉ ይታያል። እንግዲህ የብላክአውት አጀንዳ የምታውቁት ነው፣ እየሞከሩት ነው። በቅርቡ እነ ማይክሮሶፍት ስፔን አካባቢ አይተናል። መብራት ሲጠፋ፣ ባቡሮች ሲቆሙ፣ ብዙ ነገር ሲፈጠር አይተናል እና በሙከራ ላይ ነበሩ። ወይ ሳይበር አታክ የሚባለው ማለት ነው ክሎዝ ሾፕ የተናገረው እና የሆነ ጊዜ አሁን ብላክአውት ሊፈጠር ይችላል ማለት ነው። ሊቭ ዘ ወርልድ ቢሃይንድም ያንን ነው የሚያሳየን እና በጣም የሚገርም ፊልም ነው፣ እንድታዩት እጋብዛለሁ። እንግዲህ ያው ነገሮቹ ዲጂታላይዜሽን እየሆኑ የመጡት ከነዳጅ መኪና ወደ ኤሌክትሪክ እየገባን ያለ ነው። ለዚህ ለብላክአውት እንዲጠቅማቸው ነው። ሌላኛው ስኪውድ ጌም የተሰኘው በ2021 የመጀመሪያው ሲዝን የተለቀቀው ሲሪየስ ነው ማለት ነው። 3 ሲዝንስ አለው። የመጨረሻው ሲዝን እንዲሁም አቆጣጠር በ2025 ነበር የተለቀቀው። ይሄ ሪያሊቲ ነው፣ በቃ እውነታውን የተናገሩት። ሮስቻይልድ ፋሚሊ የሚያደርጉትን ነገር ዓለም ላይ ኢንፍሉዌንስ የሚያደርጉ ሰዎች፣ ዓለም ላይ እንግዲህ ተጽዕኖ ያላቸው ሰዎች፣ ሴሌብሪቲስ፣ ሚውዚሽያን፣ አክተርስ በሰው ስቃይ እንደሚደሰቱ፣ በሰው ልጅ እንደሚቀምሩ፣ እንደሚቆምሩ የሚያሳይ ፊልም ነው። ልክ ጄፍሪ ኢፕስቲን አይላንድ ላይ የሚሰራውን ሁሉ ማለት ነው እና ተነጋግረናል ከዚህ በፊት ስለዚህ ፊልም። ጄፍሪ ኢፕስቲን አይላንድ ላይ እንደዚህ አይነት ነገሮች፣ እንደዚህ አይነት ልምምዶች፣ ተነሎች፣ ዋሻዎች እንዳሉ ተነጋግረናል እና የሚያደርጓቸው ማስኮች ፊልሙ ላይ ምናምን የኦል ማስኮች፣ ራቢቶች፣ እያንዳንዱ የራቢት ኦል አጀንዳ፣ ኦል ደግሞ ጉጉት፣ የጉጉት አጀንዳ አምልኮተ ዲያብሎስ የሚፈጽሙበት የሚያመልኳት ወፍ ነች ጉጉትና እያንዳንዱ ነገር የተያያዘ ነው እዛ ፊልም ላይ ያለው ማለት ነው። ደማቸውን እያፈሰሱ እየቆመሩ በብራቸው እንግዲህ በሰው ልጅ ደም በሰው ልጅ ስቃይ ሲደሰቱ ጌም ሲጫወቱ ይታያል ማለት ነው እና ሪለው ከየትም አምጥተው አልሰሩትም ማለት ነው። ገባቸው አይደል? ሌላኛው ፊልም ደግሞ ኢንቬዥን ነው። በ2021 ነው ይህም ፊልም የተሰራው። በውስጡ 3 ሲዝንስ ይዟል ማለት ነው።
አሁን ደግሞ 3ኛው ሲዝን በ2025 ነው የተለቀቀው። ይህም የሚገርም ፊልም ነው። በኤሊያኖች ምድር እንደምትወረር የሚያሳይ ፊልም ነው እና ከኤሊያኖች ከሰው ልጅ እንዴት ኮሚኒኬት እንደሚያደርግ ያሳያል። ይህንንም ፊልም እንድታዩ ተጋብዛለሁ። መችስ የኤሊያን አጀንዳ እንዳለ ታውቃላችሁ። ይመጣሉ፣ እንደዚህ መምጣታቸው አይቀርም የሚል ነገር እንዳለ ታውቃላችሁ እና ቢመጡስ በምን አይነት መልኩ ነው የሚመጡት የሚለውን ደግሞ በዚህ ፊልም ላይ በሚገርም ሁኔታ አስቀምጠውታል ማለት ነው። የተለያዩ የኤሊያን ፊልሞች አሉ። ይሄኛው ደግሞ ሲሪየስ ነው፣ ቲቪ ሾው ነው። ይህንንም እንድታዩት እጋብዛለሁ ማለት ነው። ሁላችሁም እንግዲህ እነዚህን ፊልሞች ካያችሁ በኋላ በፊልሞቻቸው ምን ለማስተላለፍ እና ምን ለማሳየት እየሞከሩ እንደሆነ ግልጽ ይሆንላችኋል ብዬ አስባለሁ እና በብዙ ትማራላችሁ ብዬ አስባለሁ። እንግዲህ ኔትፍሊክስ ያላችሁ ኔትፍሊክስ ላይ ታገኛችኋላችሁ። እንዲሁም ደግሞ ፍሪ የፊልም ማያ ወይም ፍሪ ዌብሳይቶች ካሏችሁም እነሱ ላይ ሄዳችሁ ማየት ትችላላችሁ። ወይም ፊልም አስጭናችሁ ማየት የምትችሉም ኢትዮጵያ ውስጥ ካላችሁ ፊልሙን አስጭናችሁ ማየት ትችላላችሁ። በተለያየ መንገድ እነዚህን ፊልሞች ማግኘት የምትችሉ እህት ወንድሞች ፊልሞቹን ካያችሁ በኋላ እንግዲህ በጣም የሚገራርሙ ነገሮችን እንደምታዩ ምንም ጥርጥር የለኝም። የኤሊያኑ አጀንዳ እንደምታውቁት ነው፣ በሰፊው እየተነገረ ያለ ነው። እነ ፔንታገን በግልጽ እንግዲህ ስለ ኤሊያን እያወሩ የአሜሪካ መንግስት በግልጽ ስለ ኤሊያን እየተናገረ ያለበት ሁኔታ ላይ ነው ያለ ነው። እነ ዲፓርትመንት ኦፍ ዋርም እንደምታውቁት በደንብ መረጃና ማስረጃዎችን እየለቀቁ ነው። እነሱ የሚፈልጉትን እኛ እንድናምን በሚፈልጉት መንገድ ማለት ነው እኛን እየነዱን ያሉት። እንግዲህ ከዚህ በፊት ዴይ 70 ላይ ብዙ ተነጋግረናል። ስለ ኤሊያን ሲያወሩ ስለወደቁት መላእክት እንደሚያወሩና ስለ ዲስትራክሽን፣ ስለ ዲፖፕሌሽን አጀንዳ እያወሩ እንደሆነ፣ ስለ ኢንቬዥን፣ ስለ ወረራ እያወሩ እንደሆነ፣ ስለ ፎልስ ፍላግ እያወሩ እንደሆነ፣ ስለ ቅጥፈት እያወሩ እንደሆነ ተነጋግረናል ማለት ነው። ፈጣሪ ሁላችንንም ከዲያብሎስና ከዲያብሎስ ስራ አስፈጻሚዎች ይጠብቀን ይሰውረን ለማለት እፈልጋለሁ። ሰላም ለእናንተ ይሁን። አበቃን።